ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የሐምሌ 4 አመሻሹን 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። የአዲስ አበባ ከተማ መንገዶች ባለስልጣን ለ15 ቀናት ያክል ዝግ የሚሆኑ መንገዶችን ይፋ አድርጓል። እነዚህ መንገዶች ከየት እስከ የት ነው? በምን ምክንያት ነው? ሙሉ ዝርዝር መረጃውን ይዘናል። በሌላው መረጃችን አዲስ መመሪያ መውጣቱን አውቀናል። በዚህም መሰረት የ5% ታክስ ስለመጣሉ የአዲስ አበባ ከተማ አስተዳደር ይፋ አድርጓል። በምን ምክንያት? ይህንንም ወደ እናንተ እናደርሳለን። በሌላው መረጃችን እጅግ ያልተጠበቀና አሳዛኝ ዜና ከጡረተኞች ጋር በተያያዘ በዚህ ሰዓት ይፋ ሆኗል። እነዚህና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያም የአዲስ አበባ ከተማ መንገዶች ባለስልጣን ለ15 ቀናት ያክል ዝግ የሚሆኑ መንገዶችን በተመለከተ በዚህ ሰዓት ይፋ አድርጓል። የአዲስ አበባ ከተማ መንገዶች ባለስልጣን የጎርፍ አደጋ ስጋትን አስቀድሞ ለመከላከል በላፍቶ ሆስፒታል አካባቢ አስቸኳይ ግንባታ እያከናወነ መሆኑን ይፋ አድርጓል። ግንባታውን በአጭር ጊዜ ውስጥ አጠናቆ ለአገልግሎት ክፍት ለማድረግ ሲባል ከነገ ሐምሌ 5 ቀን 2018 ጀምሮ ለተከታታይ 15 ቀናት ከጆሞ 1 መብራት ወደ ጆሞ 3 አደባባይ የሚወስደው መንገድ ለትራፊክ እንቅስቃሴ ሙሉ በሙሉ ዝግ እንደሚያደርግ ገልጿል። ከጆሞ 1 መብራት ወደ ጆሞ 3 አደባባይ የሚወስደውን መንገድ የሚጠቁሙ አሽከርካሪዎች ለላፍቶ ሆስፒታል ጀርባ አድርገው ወደ ጆሞ 3 አደባባይ እንዲጓዙ፣ ከጆሞ 3 አደባባይ ወደ ጆሞ 1 የሚጓዝ አሽከርካሪ በሃጫሉ ሁንዴሳ ጎዳና አድርጎ በቫርኔ አደባባይ በኩል መጓዝ የሚችል መሆኑን ባለስልጣን መስሪያ ቤቱ በዚህ ሰዓት ያወጣውን መረጃ ቲክቫህ አስነብቦናል። በሌላው መረጃችን ከጡረተኞች ጋር በተያያዘ እጅግ ያልተጠበቀ መረጃ ወጥቷል። ዛሬ በሐዋሳ ከተማ በተለያዩ ባንክ ቤቶች በር ላይ ከወትሮው በተለየ መልኩ በርከት ያሉ ቁጥር ያላቸው አረጋውያን እናትና አባቶች ተሰልፈው የተመለከተውን የቲክቫህ ኢትዮጵያ ሐዋሳ ቤተሰብ ጉዳይ ለማጣራት ሞክረዋል። እንደ ቲክቫህ ኢትዮጵያ ገለጻ ተዘዋውረን በተመለከትናቸው የተለያዩ የባንክ ቅርንጫፍ በርከት ያሉ ጡረተኞች ተሰልፈውና ገሚሱንም ተቀምጠው ወረፋ በመጠባበቅ ላይ የነበሩ ሲሆን የሰልፉን ምክንያትና ስላለው ሁኔታ ቲክቫህ ኢትዮጵያ አነጋግሯል። ጡረተኞች እንደሚሉት ከዚህ ቀደም በየዓመቱ የጡረታ ውል ማደስና ቆጠራ ከሐምሌ ወር ጀምሮ እየተከናወነ ጎን ለጎን ክፍያው ይፈጸም እንደነበረ በመግለጽ ዘንድሮ ባንኮች ሳታድሱ ጡረታ ገንዘብ አይከፈላቸውም በማለት ሰልፍና ወረፋ መብዛቱንም ገልጸዋል። የኢትዮጵያ ማህበራዊ ዋስትና ኤጀንሲ አማካኝነት በባንኮች በኩል ለጡረተኞች በተላከ የኤስኤምኤስ አጭር የጽሑፍ መልእክት የጡረታ መታወቂያ እድሳት ከሐምሌ 1 ቀን 2018 እስከ መስከረም 30 2019 እንደሚከናወን የተገለጸ ቢሆንም ባንኮች ካላደሳቸው ክፍያ አይፈጸምም በሚል አገልግሎት ሊሰጧቸው አለመፈለጋቸውን ጡረተኞችና የጡረታ ባለመብቶች ለቲክቫህ ኢትዮጵያ አስረድተዋል። ለቲክቫህ ኢትዮጵያ ቃላቸውን የሰጡት አንድ የቀድሞ ጦር ሰራዊት አባልና የመንግስት እርሻ ልማት ሰራተኛ በዚህ ኑሮ ውድነት ዘይት ለመግዣ የጡረታ ገንዘብ ለሀገር የለፋ ባለውለታ በዚህ ልክ ባይንገላቱ ጥሩ ነበር ያሉ ሲሆን አስቀድሞውኑ በተላከው አጭር የጽሑፍ መልእክት ቀን በመገደብ አገልግሎቱ እንደቀድሞ አለመሆኑና ጡረተኞች መታወቂያውን ካላደሱ ገንዘብ እንደማይከፈላቸው ቢገልጹ ሰልፍና ወረፋ በዚህ ልክ አይሆንም ነበር ሲሉም ተናግረዋል። በአንዳንድ የባንክ ሰራተኞች ያለው መስተንግዶ ጡረታ መብት ሳይሆን ምጽዋትና ድጎማ ይመስላል። ለዚህ የሀገር ባለውለታ ክብር በማይመጥን ሁኔታ ነው የሚስተናገዱት ያሉት ሌላ አስተያየት ሰጪ አሁን ላይ በስራ ላይ ያሉ ወጣቶችና ጎልማሶች ይህ ህይወት ነገ የነሱ እንደሆነ ተረድተው እነዚህ አቅም የሌላቸው አረጋውያን አካል ጉዳተኞችን አልፎም ህመምተኞችን መንከባከብና ማገዝ ሲሆን ማመስገን ያስፈልጋልም ብለዋል። ኤጀንሲው በዚህ ጉዳይ ላይ የሰጠው ምላሽ ምንድን ነው? ቲክቫህ ኢትዮጵያ በመንግስት ሰራተኞች ማህበራዊ ዋስትና አስተዳደር የደቡብ ሪጅን ኃላፊ አቶ ተሾመ ስለ ጉዳዩ ተጠይቀው ከሐምሌ 1 ቀን 2018 ጀምሮ እስከ መስከረም 30
የተባለው አጠቃላይ የማደሻ ጊዜ ነው ያሉ ሲሆን የጨረታ ባለመብቶች ግን እስከ ሐምሌ 30 2018 ብቻ አሳድሰው እንዲጨርሱ ማስታወቂያ አስቀድሞ ተለጥፏል ሲሉም ገልጸዋል። እስከ ሐምሌ 30 ቀን 2018 ክፍያ አይከለከልም ያሉት አቶ ተሾመ ከሐምሌ 30 በኋላ ባንኮች ክፍያ መከልከል የሚችሉት ከኤጀንሲው ያላደሱ ሰዎች ክፍያ እንዲቆም የእገዳ ደብዳቤ ሲጻፍ ብቻ ነውም ብለዋል። ባጭር የጽሑፍ መልእክት ስለተላለፈው እስከ መስከረም 30 ቀን 2019 እድሳት መልእክት የተጠየቁት አቶ ተሾመ ባንክ የሚከተለውን የራሱን አካሄድ ነው፣ እኛ የምንከተለው የራሳችንን ነው ብለው በእኛ በኩል ጥሩተኞች ለማገዝ ሲባል ከሐምሌ 1 እስከ 3 በየባንክ ቅርንጫፍ ኤጀንሲውን ባለሙያዎች በመላክ ለማደስ ባለሙያው መድበናል ሲሉም ተናግረዋል። ቲክቫህ ኢትዮጵያም ሰልፎቹን ካስተዋላቸው ባንኮች ቅርንጫፍ ስራ አስኪያጆች በጉዳዩ ላይ ምላሽና ማብራሪያ ለማግኘት ያደረገው ሙከራ ለጊዜው ያልተሳካ ቢሆንም በተለይ እነዚህ የሀገር ባለውለታ ጡረተኞች ላይ እንዲህ አይነት ሁኔታ ሲታይ ሁሉም ኢትዮጵያዊ ባንድ ድምፅ ሊሆናቸው ይገባል ሲል ቲክቫህ ኢትዮጵያ በዚህ ሰዓት ያስነበበን መረጃ ያመለክታል። በሌላው መረጃችን የአዲስ አበባ ከተማ አስተዳደር አዲስ መመሪያ አውጥቶ የ5 በመቶ ታክስ ጣለ። የአዲስ አበባ ከተማ አስተዳደር በሆቴሎች፣ በሪዞርቶች፣ በሞቴሎችና ሌሎች መሰል የመኝታ አገልግሎት ሰጪ ተቋማት ላይ አዲስ የማዘጋጃ ቤታዊ ታክስ የሚጥል ደንብ ማውጣቱን ይፋ አድርጓል። የሆቴልና መሰል አገልግሎት ሰጪ ተቋማት የመኝታ አገልግሎት ማዘጋጃ ቤታዊ ታክስ ደንብ ቁጥር 204/2018 በሚለው የወጣው ይህ ደንብ የከተማዋን የገቢ አቅም ለማሳደግና መሰረተ ልማቶችን ለማስፋት ያለመ መሆኑ ተገልጿል። በደንብ አንቀጽ 6 መሰረት ማንኛውም የመኝታ አገልግሎት ተጠቃሚ ለክፍለ አገልግሎት ከሚከፈለው ዋጋ ላይ 5 በመቶ የማዘጋጃ ቤታዊ ታክስ እንዲከፍል ይደረጋል። ይህ የታክስ ተመን የሚሰላው የተጨማሪ እሴት ታክስ ሳይታሰብበት ባለው መደበኛ የክፍያ ዋጋ ላይ ተመስርቶ መሆኑ ተደንግጓል። የአዲስ ታክስ ሕግ በከተማዋ አስተዳደር ወሰን ውስጥ የሚገኝ ሁሉንም የመኝታ አገልግሎት ሰጪዎች የሚያካትት ሲሆን ከ1 እስከ 7 ኮከቦች ደረጃ ያላቸው ሆቴሎችና ኮከብ የሌላቸው ሆቴሎች፣ ሪዞርቶች እንዲሁም የእንግዳ ማረፊያ ቤቶችና ፔንሲዮኖችን ያጠቃልላል። አገልግሎት ሰጪ ተቋማት በየወሩ ወይንም በየ3 ወሩ እንደ ግብር ከፋይ ደረጃቸው የሰበሰቡትን ታክስ ለከተማው ገቢዎች ቢሮ ሪፖርት የማድረግና ገቢ ማድረግ ግዴታም ተጥሎባቸዋል። ደረጃ ሀ ግብር ከፋዮች በየወሩ ሪፖርት አድርገው ገቢ የሚያደርጉ ሲሆን ደረጃ ለ ግብር ከፋዮች ደግሞ በየ3 ወሩ ሪፖርት አድርገው ገቢ ያደርጋሉ። ደንቡን በማይተገብሩ ሪፖርት በሚያዘገዩ ወይንም የገቢ መረጃ በሚደብቁ ተቋማት ላይ ጥብቅ ቁጥጥርና ቅጣት እንደሚጣልም ተመላክቷል። ለማሳያም ሪፖርት ያዘገየ ተቋም ካለበት ዕዳ ላይ እስከ 50 በመቶ የሚደርስ ቅጣት ሊጣልበት እንደሚችልና የታክስ መረጃ መደበቅ ደግሞ በወንጀል የሚያስጠይቅ መሆኑ ተነግሯል። የታክስ አከፋፈል ሂደት ከተቋማቱ የንግድ ፍቃድ እድሳት ጋርም በቀጥታ የተያያዘ ሲሆን የከተማዋን የቱሪዝም ኮሚሽን የሆቴሎችና የሙያ ብቃት ፈቃድ የሚያድስ ተቋም ታክሱን በአግባቡ የመክፈል ግዴታም እንዳለበት መጣሉ ተሰምቷል። በዚህም የከተማዋን የገቢ መሰረት በማስፋፋት የንግድ እንቅስቃሴው ለከተማዋ እድገት የሚኖረው ድርሻ ከፍ ያደርጋልም ተብሏል። ይህ ደንብ በአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ተፈርሞ የወጣ ሲሆን ከሰኔ 12 ቀን 2018 ጀምሮ የጸና መሆኑ ተገልጿል። መደመጥ ያለባቸው ወሳኝ የሆኑ አመሻሹን የደረሱ መረጃዎችን ይመስላሉ። ቪዲዮውን ላይክ ሸር አድርጉት እያሉ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን የሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።